ይስጥልን እንደምን አላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እንግዳ ሰዓታችን ላይ ደርሰናል። ስለዛሬ እንግዳችን ጥቂት ለማለት ያክል በአዲስ አበባ ዩኒቨርሲቲ ከተማሪነት የጀመረ መምህርነት ከዛ ደግሞ እስከ ሙሉ ፕሮፌሰርነት ማዕረግ የዘለቀ ቆይታላችሁ ያ ማለት ከ45 ዓመት በላይ ቆይታላችሁ በአዲስ አበባ ዩኒቨርሲቲ የዱር እንስሳት ተመራማሪ ናቸው። እንዲሁም በስማቸው ሁላ የተሰየመ እንስሳ እንዳለም ሰምቻለሁ። እንዴት ሆነ ይሄ ላደረጉት አስተዋጽኦ የተሰጠ ነው። ወደ በኋላ መለስ ብለን እናነሳዋለን። ከ300 በላይ የምርምር ስራዎቻቸው ደግሞ በተለያዩ ጆርናሎች ላይ ለህትመት በቅተዋል። እንግዲህ ተመራማሪ ናቸው እንዳልኳችሁ ከሀገር የዘለለ በውጭ ሀገራት የማማከር ስራ የሚሰራሉ በውጭ ሀገራት ዩኒቨርሲቲዎች። የዛሬ እንግዳችን ፕሮፌሰር አፈወርቅ በቀለ ናቸው። አብራችሁ ስለምትሆኑ በጣም አመሰግናለሁ። ከስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬያችሁ ቆያለሁ። አብራችሁ ነው። በጣም አመሰግናለሁ ስለተገናኘን። በጣም ደስ ብሎኛል ፕሮፌሰር። ደስ ብሎኛል። በቴሌቪዥንና በሌሎች አጋጣሚዎች በሶሻል ሚዲያ ከማውቀውት በላይ እንዲህ ሲታዩ ገና ነዎት። ጥሩ ነው። ምንም አይደለም። አሁንም እንንቀሳቀሳለን። እድሜ እንኳን ቀላል አይደለም፣ ግን ጠንክሮ ሰው ከሰራ ሁልጊዜ ጥንካሬው ይቀጥላል። ስፖርት አለ ወይስ ዋክ ያረጋሉ? ዋክ አረጋለሁ። ይራመዳሉ? በደንብ እንቅስቃሴ አለ? ሳምንት 3 ጊዜ እስከ 8-10 ኪሎ ሜትር እንራመዳለን። በጣም ህይወታችንን ለመጠበቅ ጤንነታችንን ማለት ነው። እውነት ነው። በጣም ጥሩ ነው። በእርግጥ የኖሩበት ልማዱም ቢሮ የሚያስቀምጥ ከተማሪዎች ጋር ብቻ የዚህ የትምህርት የመለዋወጡ ብቻ አይደለም። ጫካ ለጫካ መዞር እንዲሁም ምን አሉ እርሶ የዱር እንስሳትን ማጥናት ሲሮጡ እየሮጡ ሲቆሙ እየቆሙ ነው የሚሆነውና በጣም ከባድ ነው የሚሆነው ሲሉ ሰምቻለሁ። እሱ በራሱ የሚጠቅም ይመስለኛል እንቅስቃሴ ማድረጉ አይደለም። ለዛሬ የሰለጠንኩበት ሙያ አኒማል ኢኮሎጂስት ስለ እንስሳት ባህሪ ጥናት ነው። ስለዚህ ሁልጊዜ ወጣ እንላለን ከተማሪዎች ጋር። ያ ማለቱን ማለት ነው በተወሰነ ቦታ በመኪና ልትሄጂ ትችያለሽ፣ ግን ውስጡም በእግር ነው እና ለሰውነትም ይጠቅማል። እሱ እንስሳትንም ባህሪ ለማጥናት የበለጠ ይጠቅማል። ያ ነው የሚረዳን። ኢትዮጵያን ያረገጡበት ቦታ የለም በብዛት እና አዲስ ነገር ይሄ ነው የምትይኝ የለም። የተወሰኑ ቦታዎች ሴኩሪቲ ሪስክ የሆነው እንደዚህ ካልሆነ በስተቀር ከተማሪዎች ጋር ምናልባት አላውቅም ሰጥተሽ ይሆናል ብዙ ተማሪዎች አሰለጥን ነበር። ፒኤችዲ ማስተርስ በኔ ስር ብቻ ከ40 በላይ ሰምቻለሁ አይደል? የፒኤችዲው ነው 86 ፒኤችዲ ሰልጥነዋል። ከ100 በላይ ኤምኤስ እና አሁን የትም ቦታ ዩኒቨርሲቲ ቢሄድ የኔን ተማሪዎች 3-4 ታገኛለሁ። ጋሽ የሚል አይጠፋ። ይሄ ደስታ ይሰጠኛል። በጥሩ ሁኔታ ከሆነ ነው ደግሞ እና በጥሩ ሁኔታ እንይዛቸው ነበር። በፕሮጀክት ስም ገንዘብ ሲያልቅ ምናምን ከራሳችን እየሰጠን የምናስጨርስበት ሁኔታ ነበር እና ብዙ ተማሪዎች ይመጡ ነበርና ደግሞ በጊዜው አስጠንቅቄ ነው የምወስደው። በደንብ ካልሰራህ አባርራለሁ። በቃ ነው ሲሪየስሊ እንደዛ ነው። እውነትም ተማሪዎቹ ይለፋሉ፣ ብዙ ይሰራሉ። ብዙ ተማሪም ያስመረኩት በዚህ ነው። ደስ ይላል። ይሄ ለኔ ደስታ ይሰጠኛል። የትም ቦታ ቢሄድ የትም ዩኒቨርሲቲ ቢሄድ ጋሽ የሚል አላጣም። በጣም ደስ ይላል እውነት። አስታውሶ ደግሞ የተሻለ ቦታ ሆነው መገኘት በምንም መልኩ ያለ ተማሪ ቢሆን አስታውሶ እኔ አስተምረውኛል ማለት ቀላል አይደለም። ለተማሪውም ደስ ይላል፣ ላስተማረው መምህርም በጣም ደስ ይላል። እድለኛ ነዎት ብያስ እንዲያውም ለብዙ መምህራን ምናልባት ከኔም በኋላ ያሉ ኮሊግም አሁንም ያሉ እንዲያው ሀሳብ ስጥ ካልሽኝ አንደኛ ተማሪን የኔ ተማሪ ከሆነ የኔ ልጅ ነው። እንደዛ ከሆነ መርዳትም አለብኝ በተወሰነ ደረጃ እና ደግሞ ያ ማለት ምን ማለት ነው? በጣም ሰነፉን እንሸከም ማለት አይደለም። መፍጨርጨር፣ ብዙ እንዲሰራ፣ በጊዜው እንዲጨርስ፣ ብዙ እገዛ ማድረግ ያስተማሪ ባህሪ መሆን አለበት። ያለ ነው። ለዚህ ነው ተማሪ ከሌለ እኮ አስተማሪ የለም።
ስለዚህ በተቻለ መጠን ልጆቹን መርዳት፣ እንዲቀርቡሽ ማድረግ፣ ሀሳብ መለዋወጥ፣ ቶሎ እንዲሰሩ ማድረግ የተሻለ የአስተማሪነት ሙያ ነው ብዬ ነው የማስበው። ዛሬ እየተመለከቱ ያሉ እያደመጡ ያሉ የፕሮፌሰር ፍሬዎች ይሄንን ይመሰክራሉ ብዬ አስባለሁ። ለማንኛውም እርሶን ቀደም ብዬ እያነሳው ነበረ አዲስ አበባ ዩኒቨርሲቲ ከመምህርነት የጀመረ ወደ ሙሉ ፕሮፌሰርነት ያደገ ነው የእርሶ ጉዞ። አዲስ አበባ ዩኒቨርሲቲ ስል ደግሞ 4 ኪሎ አካባቢ ሳይንስ 4 ኪሎ አካባቢን ደግሞ እርሶ ለዚህን ያህል አመት ያውቋታል? ስንማር ትንሽ ነው ልጆቹ 8 ትልቅ ነው በጊዜው በጣም እና ከአስተማሪም ጋር ፊት ለፊት ለመገናኘት ያመቻል። እያንዳንዳችንን ያውቁናል፣ እናውቃቸዋለን። አሁን ነው እየጨመረ ብዙ እንደዚህ የሄደው እና ያ 8 ማለት ቅርብ ነን ለአስተማሪዎች፣ እነሱም ይቆጣጠሩናል። በዛ ሁኔታ እየጨመረ እያደገ ሲሄድ ነው እንግዲህ ተማሪ በጣም እየበዛ ሲሄድ ለቁጥጥር የሚያስቸግራል ነው። ግን በግራጁዌት ደረጃ ከወሰድን አሁንም አነስ ያለ ነው፣ የተሻለ ነው። ለምን 10-15 እንደዚህ ነው፣ ቀላል አይደለም። አንድ ግራጁዌት ተማሪ አንድ አስተማሪ ይመደብለታል ሳይሆን መርጦ ይሄዳል። እሱ ነው ርዕስ ይዞ አስተማሪው ጋር ይሄዳል፣ ይወያያል፣ ይሄን እሰራለሁ ይላል። በዛ አይነት ሁኔታ ነው ሂደቱ ያለው። እኔ አሁን ማስተርስም ፒኤችዲም እንግሊዝ ሀገር ነው ያመጣሁት፣ ማንቸስተር ዩኒቨርሲቲ፣ ቪክቶሪያ ዩኒቨርሲቲ ኦፍ ማንቸስተር ይባላል። በጣም ትልቅ ዩኒቨርሲቲ ነው፣ ቶፕ 5 ነው ከሀገሪቱ። ግን እዛም ሄደን ብቁ ነበር፣ አንተናነስም ነበረ እና ደስ የሚለን እሱ ነው። እንዲያውም አንዳንዴ እንበልጣለን። አዎ ደስ ይላል እንደዛ ሲሆን። ይሄ ምንድነው? እዚህ ያገኘነው መሰረት ነው። እዚህ መሰረቱ ጥሩ ከሆነ ይስተካከላል። የዛን ጊዜ እውነቱን ለመናገር ማንኛችን እርስ በራስ በደንብ እንተዋወቃለን። አንደኛ ትንሽ ነው። አሁን በአሁኑ ጊዜ ለየት የሚለው እንዲያውም አንዳንድ አስተማሪዎችንም አናውቃቸውም፣ እዛ የሚመደቡትን ከብዛት የተነሳ አሁን እኔ ትዝ የሚለኝ 4 ኪሎ ብቻ አይደለም 6 ኪሎም መምህራን በደንብ ነው የምንተዋወቀው። አነስ ያለ ስለነበረ ነው። አሁን እየበዛ ሄደ፣ ወጣቶች እየገቡ በብዛት ያ ብዙ ልዩነት አለው፣ በጣም ብዙ ልዩነት። ግን ቢሆንም እድገት ነው። የኢትዮጵያም ሕዝብ ቢሆን ዛሬ ስንት ዓመት 30 ሚሊዮን ምናምን የነበረው ነው አሁን 130 የደረሰው። በጣም ብዙ ሄዷል ማለት ነው። ግን እኔ አዝ አን ኢኮሎጂስት ማስበው ምንድነው የሰው ብዛት የሰው ቁጥር መጨመር ማለት ነው የሀገር ሀብት ነው። ምንድነው? ሪሶርስ ነው። ይህን ሪሶርስ ግን በደንብ መጠቀም አለብን። አባት የህግ ባለሙያ ዳኛ ናቸው የእርሱ አባት። እርሶ ደግሞ የዱር እንስሳት በተለይ አጥቢ እንስሳት ተመራማሪ። እንዴት አሰቡት የሚለውን አነሳለሁኝ። ግን ትውልድና እስከ 7 ዓመት 8 ዓመት ገደማ የነበረ ጊዜ እዚሁ መራቢቴ አካባቢ ነው። ከዛ ወደ ጋሞ ጎፋ ሄዱ። ከዛ ደግሞ ረዥሙን ዓመት ከትምህርት ከዩኒቨርሲቲ በኋላ ደግሞ አዲስ አበባ ኖሩና ሌሎች የሀገራችን አካባቢዎች አወቁ። እንዲህ ያለው እድገት በእርሱ ህይወት ምን አስተዋጽኦ ይኖር ይሆንና አጋጣሚዎችን በዛው እግረ መንገድ እየነገሩ ሄዱ። ደስ ይለኛል። የትውልድ አካባቢ የነበረ ልጅነት ከዛ ወደ ጋሞ ጎፋ ሲሄዱ ያለውንና አሁን ያለው የተለያየ ሁኔታ ነው። በትንሽነት ነው ብዙ ነገር የምታስታውሽው አይኖርም። እኔ በአዲስ ዓለም ነው የተወለድኩት። ከዛ ደግሞ ከአያት ጋር ከምን ጋር ወደ ቢሾፍቱ ደብረ ዘይት መጣን። እዛ በተወሰነ ደረጃ ቁጭ አልን። ከዛ አባቴ በድሮ ፕሮፌሽናል ዳኛ አይደለም፣ ላይክ ባችለር ዲግሪ ምናምን ኤልኤልቢ ምናምን ያገኘ የሚባል የለም።
5ኛም 6ኛ ክፍል ጨረሰ ይመደባል። ስሩ ኤክስፒሪየንስ በኤክስፒሪየንስ ጥሩ ዳኛ ይሆናል። በዛው ይቀጥላል። ምንድነው መስፈርቱ ግን? ማሸማገል የሚችል ይሆናል ወይስ ምንድነው መስፈርት የነበረው? እኔ እንዴት እንደሚመደቡ አላውቅም። ግን ምንድነው ፍትህ ሚኒስቴር ፍርድ ሚኒስቴር ነው የሚባለው እዛ አካባቢ ይሰራሉ። ሲሰሩ እንግዲህ ከፍትህ ጋር የተያያዘ ስራ ነው ኤክስፒሪየንስ የሚያገኙት። ከዛ አውጥተው ይመድቧቸዋል እና በዛ አንጻር ነው ሲመደቡ። ደግሞ አንድ ቦታ ቁጭ አይሉም። ዳኛ እጥረት ሲኖር እዛ ይሄዳሉ። ምን ይላሉ? ይሄ እኔ አሁን አባቴ ጋር ሄጄ እዛ ስኖር ትምህርት ቤት 2 አመት 3 አመት ከተማርን በኋላ ጓደኛ እዛ ከያሽ በኋላ ተነስተሽ ደግሞ ሌላ ቦታ ትሄጃለሽ። ያ ምን ማለት ነው? አዲስ ጓደኛ ነው የምትመሰርችው። እኔ አሁን በአንዳንዶቹ ቀን አለው ህይወታቸውን በሙሉ ሃይ ስኩል ኤሌመንተሪ አንድ ላይ ጨርሰው ጓደኝነት እስከ መጨረሻው ይዘው ሳይ የኔ ግን ጀምሬ ተዋለው ያ ስቀየር ማለት ነው። ያ እኔ ላይ እንትን ፈጥሯል። ብቻ ቋሚ ሰው የለኝም ለማለት ነው እንግዲህ እዚህ ላይ ያ ነው እንጂ በሌላ መልክ ደግሞ ልምዱ መጥፎ አይደለም። በየቦታው ሄደው መማር ከብዙ ብሔረሰብ ጋር ያገናኝሻል። እውነቱን ለመናገር ያህል እኔ አሁን እዚሁ አዲስ አበባ ቆየሁ እንጂ እዚህ ለጋሞ አካባቢ ጎፋም አካባቢ ጨንቻ ቡልጊ ምን የተባለ ቦታ ነው የተማርኩት። ከአካባቢው ሰዎች ጋር ያለን እንዲያው አንድ ትብብር በደንብ መጫወት ምን ማለት እስካሁን ድረስ አረሰው። በጣም ነው እምወዳቸው። ምክንያቱም ልዩነት የለንም፣ የዘርም ልዩነት የለም። የዛን ጊዜ እየተራገጥን ነው ያደግነው ለተወሰነ ጊዜም ቢሆን። ያ ጥሩ ልምድ ነው፣ የተሻለ ነው። ከብዙ ሰዎች ጋር ለመገናኘት ይረዳል። አንድ ቋሚ ባትይዥም ማለት ነው። ይሄ የተወሰነ ጥቅም አለው ብዬ ነው የማስበው። አዲስ አበባ ዩኒቨርሲቲ ስንገባ ከተለያዩ ነው እንትን የሚመጡት ብሔረሰብ ባዩ ምኑ ቦታ ኤክስፒሪየንሱ ምኑ ያን አንቺም ትጋሪያለሽ እና የምትፈልጊው ይኖራል ብዙ እና አንድ ላይ ሆነሽ እንትንሽን ያሰፋዋል አስተሳሰብሽን። እኔ ጥሩ ነው ብዬ ነው። ዝም ብሎ ተወሽቆ አንድ ቦታ ብቻ ተምሮ መውጣቱ ጥሩ አይሆንም እና በተለያየ ጊዜ ከተለያዩ ሰዎች ጋር ተገናኝቶ አንድ ላይ አድርጎ አንድ ደረጃ መድረስ አስተሳሰቤን ያጠናክረዋል ብዬ ነው የማስበው። የተሻለ ነው ብዬ ነው የማስበው። ሌላውም እንደዚህ ቢያደርግ እመኛለሁ። ጥሩ ነው። እውነት ነው። ማየት እኮ አይከፋ። እንዲያው ከመስማት እንዲሁ ከሩቁ ነው እንዲህ ነው እያሉ ዝም ብሎ ለራስ ሀሳብ ከመያዝ እሱም ያገዛል። እርግጥ ነው ግን ሄዶ ደግሞ ማየት አኗኗሩ እንዴት ነው፣ ባህሉ እንዴት ነው የሚለውን ማወቅ በደንብ የምናተርፍበት ይመስለኛል። በዛ ውስጥ አይደል ሀገር የሚገነባው። እርስዎ ታዲያ እንዴት ነው የመረጡት? ቅድም ወደ አነሳነው ጉዳይ እንሂድ። ወደ ዱር እንስሳት ጥናት እንዴት ልቦት ወደዛ መራ? ምክንያቱም አባት እንዳልኩት የህግ ባለሙያ ናቸው። በፍርድ ቤት መቀጠል ነበር። የመጀመሪያ ወንድ ልጅ ነው ለቤቱ። በእርግጥ ሶስተኛ ልጅ ነው ውልደቱ፣ ግን የመጀመሪያ ወንድ የተወለዱት እርስዎ ነው። ስለዚህ የአባትን እግር መከተል ወይ ደግሞ ጫናው ወንድ ሲኮን አለ አይደል፣ እንደዛ እንዴት አልገጠመም ብዬ ነው። በተለይ ዩኒቨርሲቲ ከተገባ በኋላ የምታገኘው ልምድ ነው ወደ አንድ ደረጃ እንድትሄጂ የሚገፋፋሽ። ድሮ ምንድነው ብዙም አናውቅም፣ ይህን እናጥና የማለት ሁኔታ ግን በትንሽ ታሪክ አጋጣሚ የምታዩ ይገፋፋሻል። አሁን እኛ ዩኒቨርሲቲ እንደገባን ራንዳምሊ ነው፣ ማንኛውም ልጅ እንደዚሁ ያደርጋል። እዚህ ይማራለሁ ይላል። የኔ ልጅ ለምሳሌ አንድ ምሳሌ ብሰጥሽ ውጭ ናቸው ተምረዋል። ዶክተርም ማስተርስም ምንም ግን ተማሪ ሆነው አንድ ጊዜ አሜሪካ ቁጭ ብለን በአይሮፕላን ሾው ነበረ
እና ሴቶች ናቸው ያሉኝ እና ምን አለች ፓይለት መሆን ፈልጋለሁ እሱም በማየት ብቻ ነገ ልትለውጪው ምናምን አለና ተውን እንደዛ እና ምንድነው በሂደት አንዳንድ ነገር የምታዩ ይገፋፋሻል። ለምሳሌ ዩኒቨርሲቲ ገብተን እየተማርን እያለን ደስ የሚለው የዱር እንስሳት ድርጅት ይባላል፣ ባለስልጣንም ይባላል። ሰዎች እየመጡ ሌክቸር ይሰጡናል፣ ፊልም ያሳዩናል፣ ምን እንደዚህ ያደርጉናል። እሱ ነው እኔ ለምሳሌ እንድሳብ ያደረገኝ ወደዛ ፊልም ወደዛ እንዳረግ በማድረግም ምንም ቅር የሚለኝ የለም፣ ደስ ይለኛል። ምክንያቱም አንደኛ ኢትዮጵያን አይቻታለሁ በየቦታው ችግርም አይቻለሁ፣ ብዙ አደጋም ደርሶብናል። እንደዛት በማድረግ ከአውሬ ጋር መታገልም ነው አንዳንዴ እና እዚህ ደረጃ ስደርስ የማየው ምንድነው ራሴን ትልቅ ማድረግ አይደለም፣ ግን ብዙ ተማሪዎች በማሰልጠኔ እዚህ ደረጃ በማድረሴ ትልቅ ደስታ ይሰማኛል። ለሀገሬ ሰርቻለሁ ብዬ ነው ለኔ እኔ የማስበው እንደዛ። እና ዋናው የሳበን ምንድነው የሰዎቹ መምጣት፣ ሌክቸር መስጠት፣ አንዳንድ በቪዲዮ ምናምን ማሳየት ምን ማለቱ እኔም እንደዛ ሆናለሁ ታያለሽ። ይሄን የሚገፋፋው እንደታየ ነው የሚሆነው። እንዲያውም ወደፊት የዱር እንስሳት ባለሙያዎች አሁንም እንደዚህ ቢያደርጉ ደስ ይለኛል። እዚህ ብቻ ሳይሆን ዩኒቨርሲቲ ብቻ ሳይሆን ከዛ በፊት ልክ ልጆች ጀምሮ አሁን ትንሽ ሚዚየም አለች እዚህ 4 ኪሎ እንስሳት ሚዚየም ማአት ሺህ ትንንሽ ተማሪዎች ይመጣሉ፣ ያዩታል። ጥሩ ነው እሱ በትንሹ በመጠኑ ይስባቸዋል። በግድ ጫካ መሄድ የለብሽም። አንዳንድ ነገር ለማየት ጫካ መሄድ ራሱ ወጪ ያለው ምን አለው ጊዜም። ይሄኛው ግን እዚህ ቁጭ ብለሽ ስታይ ይስብሻል። ሁሉንም ይስባል ማለት አይደለም፣ የተወሰኑ ይወጣሉ። ያ ይረዳል ብዬ ነው የማስበው። በዚህ በፖድካስታችንም እንግዳ የሆኑ ሰዎች አካባቢ ላይ የነበረው መምህር ስለነበር መምህር በሆን እላለሁ። አካባቢ ላይ የነበረው የሕክምና ባለሙያ ነርሶች፣ የጤና መኮንኖች ስለነበሩ እንደዛ በሆን ብዬ አስባለሁ እና እሱን ነበር የመከተል ህልሜ። አውራ ጎዳና የሚሰሩ ሰዎች፣ መንገድ ሲጠርጉ የምናያቸው ሰዎች ስለነበሩ እነሱም በሆን ብዬ አስብ ነበረና ከዛ ግን ከፍ እየተባለ ዩኒቨርሲቲ ሲገባ ያለው ነገር ሰውን በደንብ ይቀይራል ብዬ አስባለሁ። መጀመሪያ አዲስ አበባ ሲመጡ ግን ምንድነው የተሰማው ፕሮፌሰር? አዲስ አበባ ሲመጣ ገላውዲዮስ ነበርኩኝ። ገላውዲዮስም ትልቅ ከተማ ነው፣ ብዙም ልዩነት የለውም። ስለዚህ ብዙም ለውጥ ከገጠር ከባል ሀገር ብመጣ ይሰማል። ከዚህኛው ግን ምንም። አሁን ቅድም ላልሽው አንድ ነጥብ ላንሳና እኔ አሁን ባላገር ከአባቴ ጋር ስማር እዛ አካባቢ አስተማሪዎች ነበሩ። እሱ ነው አንድም የሳበኝ። የዛ ጊዜ አስተማሪ ቆይቷል እንግዲህ ከ60-70 ዓመት በፊት ባየው ወደ 200 ምናምን ብር ነው የሚያገኙት። ብዙ ገንዘብ ነው እውነቱን እንዳሁኑ ቅጠል አይደለም። እና ጥሩ ኑሮ ነው የሚኖሩትም። ሳይ ልብስ የሚለብሱት ሱፍ ነው። በየሳምንቱ በግ ይታረዳል በየሳምንቱ እና እሱ ስቦናል። አስተማሪ ይሆናል ማለቱ ጥሩ ኗሪ ነው። በዛን ጊዜ በጊዜው በጣም ጥሩ የሚኖሩ ነበር። ኋላ ባንኩ ምኑ መጣ። አሁን ልዩነት አለ፣ እንደሆነ አይደለም። እዛን ጊዜ ግን ይስቡን ነበር። አለባበሳቸው ራሱ እርግጥ አክብሮትም ነበረ። አስተማሪ በዚህ ሲመጣ ተደብቀን ነው ሽልክ ብለን ምን ሄደው እንጂ እነሱ ጋር ምናምን ማለት እንደምንም አንፈልግም፣ እንፈራ ነበረ እና እንከተል ነበረ ማለት ነው። ያ ይረዳል ለማለት ነው። ቅድም ላነሳሽው ልክ ነው። የሚታየው ነገር ይረዳል የሚለው የእርሶ የ4 ኪሎ ኤክስፒሪየንስ ነው እሱን እንድል ያደረገኝ ብዬ ነው። ስለዚህ አዲስ አበባ ብዙ አልደነቀችሁትማ?
በጊዜው መኪናውን ብዛት ብዙ አላስደነገጠም አለ። ናዝሬት አዳማም እኮ አለ። እሱ ምንም ደህና ነው፣ በመጠኑ ነው። አሁን በጣም ከገጠር ለሚመጣ ሰው ትንሽ ጊዜ ያስደንቃል። ምን ይላል ይሄ እዚህ ቢሾፍቱና አዳማ ምናምን የተያዘ ነው። ብዙም አዲስ ነገር አይኖርም። ስለዚህ የመጣ ነው ለዓላማ ነው፣ ወደ ትምህርት በቃ እሱ ነው። ምን አሉ ቤት ግን እንደዚህ ነው ማጠናው ብለው ሲነግሩ? ምክንያቱም የቤተሰቦቻችን ህልም አንዳንዶቻችንን ባንክ ተቀጥረን ማየት፣ አንዳንዶቻችንን እንዳሉት ሐኪም መሆን፣ አውሮፕላን አብራሪ መሆን እንዲህ ህልም ስላለ የአባት የእናት የቤተሰብ ሀሳብ ምንድን ነበር? በጊዜው ምን መሰለሽ የነሱ የትምህርት ደረጃ ከፍ ያለ አይደለም፣ አነስ ያለ ነው። እንዲያውም ልዩነቱንም ብዙዎቹ አያውቁትም። ብዙ የሚጨነቁ አይመስላል። ዩኒቨርሲቲ መግባቱ ነው። ዩኒቨርሲቲ ተገባ ተመረቀ ብቻ ነው፣ እንደዛ ነው። አንዳንዴም የሚደንቅ ነው። አሁን ፒኤችዲ እንትን አግኝቼ ማንቸስተር ስኮላርሺፕ ነው ማስተርስም ፒኤችዲ ጨርሼ ስመጣ ወደዚህ እንደጨረስኩኝ ባለቤቴ አባባ ልጆ እኮ ፒኤችዲ ያገኘ ምናምን ስትነግረኝ እሷ ምን አለ፣ አይ ልጄ እኔ ደስ የሚለኝ ጳጳስ ቢሆን ነበር። ወደ ቄስነት ያዘነብላል እሱ። እንግዲህ እሱ ወደ ራሱ ወደዛ ነው የወሰደው። ይሄ ነው እንጂ ለእኔ እሱ አሁን አይታየኝም። ይሄ ነው እንግዲህ ያለው እና ልዩነት አለው ነው እና የቤተሰብ እንትን ተጽዕኖ የለም። ይህንን ተማሩ የሚሉት እኮ ብዙዎቹ በአሁኑ ጊዜ ራሳቸው የተማሩ ናቸው። ፈርስት ዲግሪ ሰከንድ ዲግሪ ያገኙ ልጆቻቸው በተወሰነ መስመር እንዲሄዱ ያደርጋሉ። እኔ አሁን ልጆቼን በተወሰነ መስመር እንዲሄዱ አላደረኩም። ምክንያቱም የራሳቸው ምርጫ ነው። ይህን በግድ አድርጉ ብሎ ቢወርቁ እኔ ይጸጸታለሁ። አይሆንም። በሆነ ጊዜ ልጆችም ይሻይሉ የራሳቸው አካሄድ አለና ነው። ስለዚህ በፈለጉበት ይሄዱ፣ ግን ይማሩ፣ የተወሰነ ደረጃ ይድረሱ፣ አይበላሹ። ይሄ ብቻ ነው በእኛ በኩል ኃላፊነት ያለብን ብዬ ነው የማስበው። ልክ ነው። አንዳንድ ግን ወላጆች እንደው ባይማሩ እኔ ያልደረስኩበትን ልጆቼ እንዲደርሱበት ፈልጋለሁ ብለው ምንድነው ያስተምራሉ ልጆቻቸውን። ከዛ ካስተማሩ በኋላ ደግሞ በሚያዩት ነገር ልጄ እንደዚህ ሐኪም ቢሆን ልጄ እንደዚህ እንትን ቢሆን ይላሉ። ያው ምኞት ስለሆነ እሱ። ለማንኛውም ግን ያው እርስዎ አዲስ አበባ ዩኒቨርሲቲ ጨረሱና እዚያው ቀሩ። ከፍተኛ ውጤት ማምጣት ቀደም ብለን እያነሳ ነው ስለነበረ እዚያ ያስቀራልና እንዴት ነበር ደግሞ እሱ? ሌላኛው ድል ይመስለኛል። እዛ ቀረን ማለት እርግጥ ምንድነው ለከፍተኛ ደረጃ ጥቅም ታገኝበታል፣ ትማሪያለሽ፣ ስኮላርሺፕ ወዲያው ታገኛለሽ፣ ትሄጃለሽ። ያ ነው ጥቅሙ። ትንሽ የገንዘብ ልዩነት የደሞዝም አለው። እሱ አይደለም ሜጀር እንትኑ የፋርደር አንደኛ እዛ መቅረቱ ዩኒቨርሲቲ አስተማሪ መሆን ትልቅ ነገር ነው። እሱ ነው። ሁለተኛ የውጭ እድል ማግኘቱ ትልቅ ነገር ነው። ያ ነው እንግዲህ እየማረከን ይሄድ የነበረው እና እውነቱን ለመናገር ያህል በመሀል ቀረ እንጂ እንደዚህ ያሉትን ማስቀረቱ ጠቀሜታ አለው ለዩኒቨርሲቲው። አንደኛ ጥሩ ተማሪዎች ያገኛል እና በዛው አንጻር እድገትም ይኖራል ማለት ነው። አሁን እንደሱ ያለ ሁኔታ እየቀረ ነው እንጂ ያ ሲስተም ቢሄድ የተሻለ ነው። ጥሩ መምህራን ለማግኘት ትንሽ የተሻሉ ማለት ነው እና በዛ አንጻር ነው እንግዲህ እዛ ደረጃ የደረስነው። ስንት ሆነ ክፍያው ፕሮፌሰር? ክፍያው ስንት ነበር ያኔ? 550 ብር። 500 ጥሩ ነው። 550 ብር። ግራጁዌትስ ሌላ ቦታ 500 ያገኛሉ። እሺ 50 የኛ ይጨምራል። እሺ ግን ገንዘቡ በቂ ነው። እውነቱን ለመናገር ያህል እንደናንተ ጊዜ አይደለም። የት አካባቢ ኖሩ ታዲያ? አኗኗር ተከራዩ 4 ኪሎ እያስተማሩ የት አካባቢ ነበር? ካዛንቺስ። ጥሩ ክፍያ ነበር ቤት ኪራይ? ወይ ትንሽ ነው የምንከፍለው። ምንም እኮ ብዙ የለም። በነፃ እንደምን እውነቱን ለምን ኪራይ ተከፍሎ ምግብ ተበልቶ ትንሽ ወጣትነት አለ። ዞር ተብሎም ገንዘብ ይተርፋል። እንግዲህ ከዛች ገንዘብ
እንዲያውም ልንገርሽ እኔ የልጅ ሽማግሌ ባል ነበረ። ዘመቻ መጣ የዛን ጊዜ እድገት በህብረት የሚባል እንደ 2 ዓመት እዛ አገለገል። እኛ ግን ተመርቄ ወዲያው እንደተመረቅኩኝ ነው እንደዛ የመጣው። 1 ዓመት ነው እንደዚህ ባገለገል ነው ገንዘብ ማዳን ቻል። ስለዚህ ጠቀማል። እንዲያውም መጥቼ ቤት ገዝቻለሁ። ቤት መግዛት ማለት በ7,000 ብር ምናምን ነገር 7,000 ግን ብዙ ነበር እንዴ! ያን ማጠራቀም ብዙ ነው ምናምን። እኔ ትዝ የሚለኝ እንዲያው ተናገር ካልሽኝ እንደዚሁ አንድ አባቴ መጥቶ ከሐዋሳ ነበር እንዳግስት እዚህ ጋር የሚሸጥ ቤት አለ ትገዛ እንደሆነ ምናምን። እኔ የሚታየኝ መኪና ነው። የዛን ጊዜ መኪና ይዞ ያው ከገርል ፍሬንድ ጋር መንሸራሸር እንደዛ አይነት ነገር። አይ እኔ እንኳን እንደዚህ ሀሳብ የለኝም፣ እስቲ ለጓደኞቼ እነግራለሁ አልኩኝ። ያንን ስል አባቴ ምን አለኝ፣ አንተ እንዴት ጎበዝ ነህ፣ በጣም ጥሩ አስተሳሰብ ነው ያለህ፣ መኪና ውስጥ ታድራለህ አይደል አለኝ። እንደዛ ሲለኝ ከነከነኝ፣ ባንዴው እዚህ ላይ ጠቅ አደረገኝ። በቃ ወደ ራሴ ያዞርኩት። በዛ ነው የጀመርኩት። የልጅ ሽማግሌ እያሉኝ ነበረ። እንደዛ ጠቀመኝ ግን ለብዙ ነገር። የት አካባቢ ገዙ? ካዛንቺስ እዛው እና እውነቴን ነው። ጥሩ በቂ ከአንድ ጓደኛዬ ጋር ይኖር ነበረ በትንሽ ገንዘብ። እርግጥ ኋላ መሻሻል አለ። እሱን ሸጠው በብዙ ገንዘብ ሌላ ቦታ እንደዚህ ነው ያደረግነው። እድገቱ እንደዛ ነው። እና ማዳን ገንዘብ ከጀመርሽ ትቀጥያለሽ። እና ሌላው እኮ ጠጥቶበት ይጨርሳል። ያ ሁሉ አለ። ጓደኞቼ እንደዛ ያደርጉዋሉ፣ ኋላ ይጸጸታሉ። መጥፎ ነው ይሄ ደግሞ። ይሄ ነው እንግዲህ እድገት ለህብረቱ ዘመቻው። የት ነበር እርስዎ የተመደቡ? ደብረ ማርቆስ። ደብረ ማርቆስ። በዚህ አጋጣሚ ደግሞ ወደ ሌላኛው የሀገራችን ክፍል ሄዱ? አዎ፣ እዛ ደብረ ማርቆስ ደግሞ እንትን ነበር ኃላፊ ሆኜ ነው። ወደ ስንት ነው 7 ነው 9 ወረዳዎች እናስተዳድር ነበር። እሱ ሁሉ ይሄ ደጀን፣ ደንበጫ፣ ረቡ ገበያ፣ የጁቤ የሚባሉ ብዙ ቦታዎች አሉ። ማዕት ተማሪዎች እዛ የተመደቡ እዛ ሰው ሁሉ ማስተባበር ነበር። ደብረ ማርቆስን እንዴት አዩት? እዛን ጊዜ ገና አዳጊ እንትን ነበረች። አሁን ተለውጣለች። ግን ለኑሮ አመቺ ቦታ፣ አየሩ ቆንጆ የሆነ ደህና ቦታ ናት። በቃ በጣም ጥሩ ቦታ ነበረ። እዛ እሱ የረዳ ምንድነው የኛንም ልምድ አዳበርንበት። ከሌሎቹ ኃላፊዎቹ ጋር ተገናኘን። ኢቭን ሌላው ከአስተዳደሩ እዛው የክፍለ ሀገር አስተዳዳሪ ምኑ ፖለቲካውም አለ። በዛ ላይ ብዙ ነገሮች አሉ። ብዙ ጠቀመን። ትልቁ ነገር ምንድነው በእድገት በህብረት የሰራ ነው ማስተማር ነው። እሱ ላይ ባላገሩ እንዲማር ብዙ ረድቷል። የተወሰነ ደረጃ ማንበብ መጻፍ፣ እሱ ትልቅ ነገር ነበረ። እውነቱን ለመናገር ያህል ሌላ ብዙም አልጠቀመም እርግጥ። ከዛ ደግሞ የፖለቲካ ልዩነት ምናምን መጣ። ያው እንደመጠኩ 2 ዓመት ከፊሉም ለቆ ሄደ። እኛም ተመለሱ ተባልን፣ እዛው ተመለስን። ይሄ ነው በቃ ያን የነበረው። ግን ጥሩ ልምድ ነው ለኛ። እሺ፣ በዚህ ሂደት ከዘመቻው መልስ ነው ስኮላርሺፑ የመጣው ወይ ቆዩ? ከዘመቻው መልስ 1 ዓመት ምናምን ቆይተን ብሪቲሽ ካውንስል ምናምን ስኮላርሺፕ መጣ። ግን ምንድነው የዛን ጊዜ በደርግ ጊዜ የሶሻሊዝም ምናምን ስላለ የአሜሪካ የምን ስኮላርሺፕ ቀነሰ፣ ቆመ። ስለዚህ ትንሽ ማገልገል ነበረብን። ብሪቲሽ ካውንስል ተወዳድረን እዛ አገኘን ማንቸስተር። እዛ ሄጄ ማስተርስ እርግጥ ማስተርስ እዛ ካገኘሁ በኋላ ለፒኤችዲ ልቀጥል ወዲያውን ትስል ኢትዮጵያና እንግሊዝ አልተጣጣሙም፣ ይሰዳደቡ ነበር። አንድ ታቸር የምትባል ኃላፊ ናት እዛ ያለችው፣ ዘጋችብኝ ፒኤችዲ። ለኢትዮጵያ ለቪየትናም ለዚህ አቁሟለች። ወደ አሜሪካ መሄድ ፈልጌ ነበር። ወዲያው አጭር ጊዜ ሆነ። መቅረትም አልፈለኩም
እውነቱን ለመናገር ተመልሼ መጣሁ። ከዛ ቆይቼ ነው እንደገና ፒኤችዲ የሄድኩት። የእንግሊዙ የማንቸስተሩ ለመጀመሪያ ጊዜ ወደ ውጭ ወጡበት ሆነ። አዎ ለመጀመሪያ የውጭ ሀገር ኤክስፒሪየንሱስ እንዴት ነበር? በጊዜው ሂደት እየሰለጠንሽ ትሄጃለሽ። እንደ አካባቢው ብዙ ነገሮች ይገርምሻል። አንዳንዴ ቶሎ ይመሻል፣ አንዳንዴ ቆይቶ ይመሻል። ይሄ እዚህ ሀገር የለም። እዚህ 12 ሰዓት ፀሐይ ነው፣ 12 ሰዓት ጨለማ ነው። ምግቡ፣ አሰራሩ፣ ምኑ ሁሉ የተለየ ነው የሚሆነው። እርግጥ ትምህርት እንኳን ተመሳሳይ ነው የሚሆነው። ሀየር ከፍ ያለ ትምህርት ቢሆንም ተመሳሳይ ነው። ግን ከህዝቡ ጋር መኖር መታየት ያለበት ለኢትዮጵያውያን ብዙ አዲስ አይሆንም። ይሄ ምንድን ነው የምትዩ የከለር ዲስክሪሚኔሽን አለ። ግን የሚኖረው እሱ የምታየው አንቺ ትንሽ ስትንቀዠቀዥ ነው። ራስሽን ጠብቀሽ እስከኖርሽ እስከሄድሽ ድረስ ምንም አይሰማሽም። በቃ እንደዛ። እኛ ደግሞ እንደሌላው የአፍሪካ ሀገር አይደለም አስተዳደጋችን። በቅኝ ግዛት አልተገዛንም። ሞራላችንን ይዘን ነው እንደ ከፍ ባለ ስነ ልቦና ነው። ከማንም አናንስም። ያ ነው ብዙ የምታረጊውን ነገር ተጠንቅቀሽ ነው የምታረጊው። ማየቱ ጥሩ ነው። ውጭ መማሩ ራሱ ጥሩ ነው። ሀገር ውስጥ እዚሁ ዝም ብሎ እስከ መጨረሻው ከሚቀጥል እኔ አሁን የተወሰኑትን ተማሪዎች እዚሁ ሲማሩ ፒኤችዲ እዚሁ ዝም ብለው ከሚያገኙ የ3 ወር የምን እየፈለግን እንሰጣቸዋለን። ውጭ እንዲሄዱ ትንሽም ቢሆን አይተው ምን ብለው ይመጣሉ፣ ይረዳቸዋል። በዚህ ነበረ በቃ የምንረዳቸው በብዛት። ስለዚህ የተሻለ ነበር። አይ ደስ ይላል። በዚህ መሀል ነው ታዲያ ትዳር የተመሰረተው? ትዳር መመስረቴ እኔ በጣም ጠቅሞኛል፣ አይቆጨኝም። ምክንያቱም ጥሩ ሚስት አግኝቻለሁ። እውነቱን ለመናገር ያህል እንደ እናት በጣም አንቺ ትዳር ይኖርሽ አይኖርሽ አላውቅም፣ ብቻ በአጋጣሚ ነው እንደዛ። ግን ለዚህ ሁሉ እዚህ ደረጃ እኔ ለመድረስ የረዳችኝ ባለቤቴ ናት። አሁን ከ400 ፐብሊኬሽንስ በላይ አለኝ። ማንም የሌለው አለኝ። ብዙ ነገሮች ሰርተናል። ብዙ ተማሪዎች ብዙ አውጥቻለሁ ብዬሻለሁ። እንደዛ የዚህ ሁሉ ዋናው ማገር የባለቤቴ እኔ በባለቤቴ ነው በቃ ያለሁት ማለት እችላለሁ። የሚገርምሽ ነገር ልብሴን እንኳን 30-40 ዓመት ሆኖኛል ራሴ ከገዛው። እኔ ገዝቼ አላውቅምና ነው። ተባብረን እንኖራለን፣ ተስማምተን እንኖራለን። ታግዘኛለች። ስራዬ ላይ ፎከስ እንዳደርግ በጣም ረድቶኛል። እንዲያውም እዚህ ደረጃ የደረስኩት በዚህ ሁኔታ ነው። ተበሳጭተን ተጣልተን ምን ብለን አናውቅም። ማይነር እንትኖች ትንሽ ቀሰንት ትንንሽ ነገር ትኖራለች። እሱማ ግረና ገጋጫል ይባላል። አዎ ያ ነው። ግን በባለቤቴ ብርታት ነው እዚህ ደረጃ የደረስኩት። አጋጣሚ ነው አሉና ፕሮፌሰር፣ አጋጣሚው እንዴት ያለ ነው? አጋጣሚ ለመናገር ያህል ዩኒቨርሲቲኛ ግራጁዌት ከማድረጋችን በፊት ከመመረቃችን በፊት ድሮ 1 ዓመት ማስተማር ነበረብን። በመሃል 3ኛ ዓመት እንደጨረስን ኢዩኤስ ይባላል ዩኒቨርሲቲ ሰርቪስ አሁን ሊጀመር ነው መሰለኝ፣ እየታሰበ ነው እንደዛ። እሱ ጥቅሙ ምንድነው? ዋና ስራ ከመያዝሽ በፊት ትንሽ እስቲ ሞክሪና ነይ ነው። እና ሰርዴር እንደጨረስኩ የት መደባለው? ቢሾፍቱ እዚሁ እዛ አካባቢ ነው እንግዲህ ከባለቤቴ ጋር የተዋወቅ ነው። እዛን ጊዜ ተማሪ የነበረች ተማሪ ወደ ሌላ ማሰብ ለኔ አይሆንም ይሄ። ምክንያቱም የራሴ ፕሪንሲፕል አለኝ። እንደሱ ትክክልም አይደለም።
ከጨረስኩኝ ከምን በኋላ ደብረ ዘይት ማለት ቢሾፍቱ ዘመዶች አሉኝ። አያቴ ነበረች፣ በየጊዜው ይሄድ ነበር። እዛ ነው እንግዲህ የተገናኘ ነው የቀጠለው ትውውቁ። በዛ አንጻር ነው አጋጣሚ ሆኖ ከዛም በኋላ ዩኒቨርሲቲ መጣች። እኔም ዩኒቨርሲቲ ያለሁኝ እንግዲህ ግንኙነቱ የጠነከረ መጣ። ለዚህ ደረጃ ደረስን እልሻለሁ። በምን ነበር የምትገናኙት? የእጅ ስልክ ሞባይል እንደሆኑ የለም። በምን ትገናኙ ነበረ ታዲያ? እዚሁ 4 ኪሎ ተማሪ ሆናማ እኔም 4 ኪሎ ሰራለሁ። 4 ኪሎ ሲመጡ ነው በቃ በደንብ የጠነከረው እንጂ ያኔ የመምህርና የተማሪ ግንኙነት ብቻ ነው። ከዛ ግራጁዌት ስታረግ ቀጠል በቃ ወደ ትዳር ሄድን ማለት ነው። እሱ ነው ደስ የሚለኝ ምንድነው ጥሩ ህይወት እያሳለፍኩኝ ነው። እውነቱን ለመናገር ያህል ብስጭት የለ ምን የለ። ፋይናንሻሊም ቢሆን ፋርማሲ ግራጁዌት አረገች፣ ወደ ንግድ ዓለም ሄደች፣ የተሻለ ኑሮ ኖርን። በቃ 3 ሴት ልጆች ወለድን። 3ቱም እርግጥ ትንሽ የሚያሳፍረው ምንድነው ውጭ ሄደው ለውጭ ሀገር ነው የሚያገለግሉት እንጂ ግራጁዌት አድርገው በትምህርት ሳክሰስፉል ሆነዋል። አንደኛዋ ሜዲካል ዶክተር ናት እንግሊዝ ሀገር፣ አንደኛዋ MBA ያላት ኒውዮርክ ነው የምትሰራው፣ አንደኛዋ የራሷ ሪል ስቴት አላት እና እነሱ ጥሩ ይኖራሉ እዛ። በጣም ሳክሰስፉል ናቸው በስራ ዓለም። የውጭውን ዓለም ማገልገል ቅር ይለኛል። እዚህ ቢሆኑ ሀገሬን ያገልግሉ እንደኔ ብዬ ነው። እርሶ ግን እኮ የካሱ ይመስለኛል አይደል? እርሶ አሁን ስለ እርሶ ስሰማ ውጭ ሀገራት ላይ ብራዚልም ኦስሎም የማማከሩ ስራ ዩኒቨርሲቲዎች ላይ በደንብ አለ። ሌሎች ሀገራትም ላይ እንደዚሁ እንቅስቃሴው አለና እዛ የመቅረት እንዲቀሩ የመጠየቅ እርሶ ግን አሻፈረኝ እኔ ሀገሬን ማገልገል አለብኝ ብለው እንደተመለሱ ሰምቻለሁ። ስለዚህ ሀገርን መውደድ፣ ያስተማረን ማህበረሰብ ማገዝ ይገባኛል ብሎ በዚህኛው ላይ መሰማራት እርሶ የካሷት ይመስለኛል ኢትዮጵያን። ምናልባት ልጆቹ ደግሞ ወደፊት አናውቅም። የኔ ብቻ በቂ ነው ብለሽ ነው? ያው የራሳችን አስተዋጽኦ ሁሉም ቢቀጥል ነው የማመርጠው። እርግጥ ምንድነው ብዙዎቹ አሁን ኢትዮጵያውያን በብዛት መውጣት የሚፈልጉት ኢኮኖሚክ ማይግራንት የገንዘብ ሁኔታ የኑሮ ሁኔታ ይዟቸው ነው። በአንዳንድ በኩልም ደግሞ እነሱን ለምን እንደዚህ ያደረጉ ማለት የለብሽም። እንግዲህ እዚህ ሀገር ለምሳሌ የተሻለ ስራ አግኝተው የተሻለ ገንዘብ ካገኙ ይችን አየር አትገኝም እኮ በስንት ገንዘብ እንደውም ፈረንጆችን እኮ ማስከፈል ነበረበት። እውነቴን ነው የምለው። እንደዛ የተጨማለቀ አየር ይዘው እዚህ ደረጃ ደርሰዋል። እርግጥ እዚህ ይህን ሁሉ አገር ማገልገል እኔ በራሴ በግሌ ደስ ብሎኛል። አለመሄዴ አለመቅረቴ። ኦፖርቹኒቲ አይኖርም ማለት አይደለም። እውነቱን ለመናገር ይኖራል። እርግጥ እዚህ ሆነን ደግሞ ከዓለም አቀፍ ትብብር ጋር ዩኒቨርሲቲዎች ጋር እንሰራለን። አሁን በኖርዌይ እኔ አድጃንክት ፕሮፌሰር ነኝ አለ ዩኒቨርሲቲ ኦፍ ኦስሎ ምናምን ነገር ተማሪዎች ከዚህ እንልካለን። 5-6 ተማሪዎች PhD እንዲያጠኑ እንረዳለን። አጥንተው ጨርሰው ይመጣሉ። ይሄ መቼም ጥሩ ነው ሀገርን ለማገልገል። ያ እርዳታም የተሻለ ነው። ስለዚህ እንዲህ ያሉ ሁኔታዎች እየሰራን ነው። ለመውጣት አልቸገር፣ መግባትም አልቸገር። ስለዚህ በተሻለ መጠን እንዲህ ሁለቱም ቦታ መስራት የተሻለ ይሆናል ብዬ ነው የማስበው። ሌሎችም እድል እንደዚህ ካገኙ ሀገርም ጥሩ ነው፣ በጣም ያስፈልጋል፣ ይጠቅማል። ምክንያቱም እቺ ሀገር እኮ ያላት ሀብት የሚደነቅ ነው፣ አናውቀውም። ውሃ ለምሳሌ ብትወስጂ ቀላል አይምሰልሽ ውሃ። ሌላው ሀገር እኮ የሚጠማው እሱን ነው። አረብ ሀገሮች ዲሳሊኔሽን በማድረግ ይሄ ከማሪን ውሃ በማድረግ የሚጠቀሙ፣ እኛ ሀገር ዝናቡም አለ መሬቱም አለ። እንትን ውስጥ እኮ አለ። ኡጋዴን ብትሄጂ አርቲፊሻል መሬቱ በሳተላይት ምናምን ውሃ ብቻ ነው። አሁን ደግሞ በቅርቡ ሪፍት ቫሊ ውቅያኖስ ተገኝቷል።
ውቅያኖስ፣ ፍሬሽ ወተር፣ ይሄ ሁሉ ሀብት ሞልቶናል። ባለፈው ዶክተር ተዋበችን እያናገርኳቸው ነበረና ምን አሉኝ፣ በውጭ ሀገራት ያሉ ግን እውቀት ያላቸው ጉልበት ያላቸው ማገዝ የሚፈልጉ ብዙ ኢትዮጵያውያን አሉና እሱን ሰብሰብ አድርገን አንድ ላይ ያስተማረን ያሳደገን ማህበረሰብ ማገዝ ይገባል። ይህች ሀገር ማን ያላት እኛ ካልሰራንላት በጡረታ እድሜያችንም ቢሆን ማገዝ አለብን የሚል ሀሳብ እንዲሁ ሲያነሱልኝ ነበር። ይሄ በጣም ጥሩ እንቅስቃሴ ነው። ምክንያቱም ለትውልዱ የምንሰጠው ያልሰጠነውን ነገር ምን አደረገ ከማለት ሰጥቶ ደግሞ መወቃቀሱም ይሻላል። እንዲሁ መወቃቀስም ካለብን ይባላል እና በጣም ጥሩ ሀሳብ ነው። ኮርተናል። እንኳን እዚህ ሆኑ እንኳን ሀገሮትን አገለገሉ ለማለት ነው። ፕሮፌሰር አመሰግናለሁ። እውነትም እንዳልሽው እኔም ጓደኞች አሉኝ ውጪ ፕሮፌሰሮች ሆኖች በየጊዜው ሲሄድ ከነሱ ጋር ነው የምገናኘው። ምንም ምለው ያስባሉ ስለ ሀገር እና ግን ምንድነው የተባበረ ክንድ የላቸውም። አንድ ላይ ሆነው እንዲህ እናድርግ ብለው ተዘጋጅተው አስበው ቢያገለግሉ ጥሩ ነበረ። እንደው እንዲህ ቢሆን በሀሳብ ብቻ ነገ እኮ ይሞታል ያ ሰውዬ። ዘላለማዊ አይደለም። ብዙም ሳይሰራ አገሩንም ሳያገለግል እንደዛ ተደራጅተው ቢመጡ ብዙ ስራ መስራት ይችላሉ። ለምሳሌ እዚህ ዋሽንግተን ዲሲ አንዲት ዘመድ አለችኝ ዶክተር ስትነግረኝ አንድ ሆስፒታል ኢትዮጵያውያን 54 ዶክተሮች አሉ። አንድ ሆስፒታል ብቻ ምን ማለት ነው? ብዙ አለን ማለት ነው። ኃይል የተማረ እነዚህ አሁን ተባብረው አንዳንዶቹ ለአንድ ወር ለሁለት ወር መጥተው እንደው ነፃ አገልግሎት ሰጥተው ቢመለሱ ገንዘብ አላቸው። እንዴት ሀገራቸውን ይጠቅማሉ። እንዲህ አይነት እንጃ ምንድነው ኮኦርዲኔሽን እንደዚህ ማስተባበር ነው የጠፋው። በጭንቅላት ቁጭ ብሎ አለ ሀሳቡ ግን ዋጋ የለውም። ቁጭ ብሎ ማለት አንድ ላይ ተባብሮ አንድ ነገር እናድርግ። እንግዲህ ሐኪም ብቻ አይደለም፣ ኢንጂነርስ አሉ፣ ብዙ ነገሮች አሉ፣ አግሪካልቸራሊስት፣ እርሻም አካባቢ። ስለዚህ ብዙ ሀብት አላት ውጭም ኢትዮጵያ። ዲያስፖራ የምትይው አንዳንዱን ዲያስፖራ ዝም ብሎ የሚያምታታ አለ። እንደሱ አይነት ሳይሆን ሀገሬን ልጥቀም የሚል ነው መሆን ያለበት ብዬ የማስበው። በየዘርፉ በየሙያው ሁሉም ያለውን ቢያዋጣ መተባበሩ በጣም አስፈላጊ ነው። እዛ ሆነው ከሚልኩት ገንዘብ ባለፈ ደግሞ በእውቀትም ማገዝ። አሁን አሉ ባልና ሚስቶቹን የልብ ሐኪሞቹን ያውቋቸዋል አይደለም? የሚመጡ አሉ ሐኪሞች በየጊዜው እየተመላለሱ በነፃ ሕክምና እየሰጡ የሚመለሱ። እንዲህ አይነት ሰዎች በጣም ያስፈልጉናል። ወጣቶች ናቸው ግን ይመጣሉ፣ ይሰራሉ፣ ይሄዳሉ። ብዙዎችን ማትረፍ ለብዙዎች መድረስ እየተቻለ ነውና ባለንበት እንዳሉት በግብርናው በኢንጂነሪንጉም በተለያየ ሙያ ዘርፍ ያሉ ሰዎች ማገዝ ሀገራቸውን ማገልገል አለ። ደርሶ ግን ቅድም እንዳነሳሁት በጣም እናመሰግናለን ስላሉ ብዙዎችን ስላፈሩ ማለት ነው። ጋሼ እየተባሉም ስለሆነ በጣም ደስ ብሎናል። በፊት ስንማር ፕሮፌሰር ሰው ከሌሎች እንስሳ የሚለየው በማሰቡ ነው ይባላል። አሁን ቆም ብዬ ግን ሳስብ እንደተባለው እንስሳትም ያስባሉ። እንዴት ነው የተለየ ነው እያልኩ ነበር። በእርግጥ የተለየነን እውነት ነው፣ ግን እንስሳትን አያስቡም ብሎ መደምደም ላይ ነበረ። ብዙ ጥናት እንዳካሄደ ያስባሉ አያስቡም ብለን እንከራከር ይሆን ወይስ ምን ታዘቡ እርሶ? አንዴ እኛ ሁሉ ነገር ለሰው ብቻ ነው እንደምንሰጠው፣ እነሱም ያስባሉ። አንዳንዴ እንደውም አስተሳሰባቸውን ምናቸው እኛ አንረዳም ወይም የመረዳት አቅምም የለንም። እውነቱን ለመናገር ያህል በቀላሉ ለምሳሌ ዝሆን ውሰጂ። ዝሆን እኛ ስንሄድ እዚህ ጫካው ጋር ከሩቁ ነው ያየናል፣ ሽታ ይገነዘባል። አንቺ ከመድረስሽ በፊት ይሸሻል፣ ይሄዳል ማለት ነው። አደጋ አስቦ ነው ማለት ነው። አደጋ እየመጣ ነው በሚል ግን በተወሰነ ደረጃ አንዳንዴ እኔ አጋጥሞኛል። ኦሞ በሌሎች እንስሳ ላይ በተወሰነ ደረጃ በጣም ቀርበሽ ከተገኘ አይለቅሽም።
ምክንያቱም ሰርቫይቫል ነው፣ መኖር አለበት። ጠላትን ማጥፋት አለበት። ለምን እንደቀረብ ነው አስቀድሞ ከራቀ ይሸሻል። በተወሰነ ደረጃ ግን አይለቅም። ጎሽ ለምሳሌ አደገኛ አውሬ ነው፣ በጣም አደገኛ። ስካውቶቹን ሁሉ ይገላል። ሲገል እንዲያውም እንደዚህ እንትኑን ሲልስ ቆዳውን ሁሉ ያነሳል በምላሱ። እስከዛ ድረስ ኃይለኛ ነው። እንደዚሁ በሩቆ ይሻሻል። አንድ ጊዜ ኦሞ በአጋጣሚ ሁኔታ የዳንኩበት ሁኔታ አለ። እንደዚሁ ስንሄድ ጫካ ውስጥ ልክ ከአጠገቤ ሮጦ ሄደ። ይሄ የማይሆን ነገር ነው። አይሸሽም፣ ይወጋሻል እንጂ አጠገብሽ ሆኖ እኔን አውጥቶኛል። በዚህ ተረፍኩኝ ነው እንደዛ አንዳንዴ። እና ራሳቸውን ለማዳን ብዙ ነገር ይሰራሉ፣ ብዙ ነገር ያደርጋሉ። ያ ያስባሉ። በእኛ ሁኔታ አንገነዘብም። ዝንጀሮዎች እንዲያውም ቀረብ ያሉ ናቸው ለኛ። እነሱ በጣም በጣም በብዙ ሁኔታ ነው። እርግጥ ማሰብ እዚህ ላይ ስትይ ምንድነው በሚቀጥለው አመት ምን እበላለሁ ላስቀምጥ፣ እንደዚህ ይባላል። በመጽሐፍ ቅዱስም አለ ወፍ ምንም አታስብም የምትበላውን ታገኛለች። እዛም ሄዳ የሰው ልጅ ነው ላስቀምጥ የሚለው። እነሱ ጋር ግን እዛም ሄደው ያገኛሉ፣ ይኖራሉ። ያ ብቻ ነው ልዩነት ያለው ማለት ትችላለሽ። ግን በተወሰነ ደረጃም የሚያስቡ አሉ፣ ምግብ የሚያስቀምጡ አሉ። ሆርዲንግ ይባላል በእንግሊዝኛ። ፍራፍሬ እንደዚህ ትንንሽ ስኩዊረልስ ምናምን ሲበሉ የተወሰነውን ይቀብራሉ። ምን ማለት ነው? በእጥረት ጊዜ ያን አውጥተው ይበላሉ። ይሄም ማሰብ ነው አይደለም? ኑሮን በዘዴ እንደዛ የሚያደርጉም አሉ ለማለት ነው። ስለዚህ የሰው ልጅ ምንድነው አንድ ማወቅ ያለብን፣ እኛ ጭንቅላት አለን፣ አእምሮ አለን፣ ብሬን። እሱን ሙሉ በሙሉ አንጠቀምም። የሚገርምሽ ነገር 3% ብንጠቀም ነው። አስተሳሰባችን ያነሰ ነው ማለት ነው። ያንን ሁሉ ብንጠቀምማ የትና የት እንደርስ ነበር ነው የምትይው። እና በትንሿ ግን ብዙ እናስባለን። እንደዛም ሆኖ ያ በተወሰነ ደረጃ በተለያዩ እንስሳትም አለ። በመጠኑ በእነሱ አካሄድም እነሱም ያስባሉ። እንግዲህ ተምሬ ዩኒቨርሲቲ ደርሼ ጨርሼ ምናምን ይሄ አንድ አስተሳሰብ ነው። በእንስሳት የለም፣ እንደዚህ የለም። እና ሌሎች ግን በጥቂት ህይወታቸውን የሚመራ አስተሳሰብ አለ። ያ ነው ልዩነቱ። ምን ያስደንቆታል? የትኛው እንስሳ ያስደንቆታል? ተፈጥሮ ለኔ ሁሉም እንስሳ ያስደንቀኛል። ሁሉንም በኩል ደረጃ ነው የማየው። በደረጃ ይለያይ እንጂ አካሄዳቸው። አሁን ዝሆን ለየት ያለ ነው። ዝሆን ያው ታውቂ እንደሆነ መሪዋ ሴቷ ናት የምትመራቸው። ምንም ሌላው ይቅርና አንድ አደጋ ቢደርስባቸው ልጆቻቸው ትተው አይሄዱ። እዛው አካባቢ ከቀናት በላይ ይቆያሉ። ተስፋ ሲቆርጡ ብቻ ትተው ይሄዳሉ። ሀዘንም አለ እነሱ ጋር ማለት ነው። እንደዚህ ይሄ ይደንቀኛል፣ ይገርመኛል በብዛት። እዚህ ላይ ሌላው አንቺ አሁን ትልቅ እንስሳ ነው ወደዛ የምታየው፣ ጉንዳን። ትንሾቹን ብትወስጂ እንዴት እንደሚሰሩ፣ እንዴት እንደሚለፉ፣ እንዴት ማህበረሰቡን አንድ ላይ እንደዚህ እንደሚያከናውኑ የሚደንቅ ነው። በቃ እነ ንብ ለምሳሌ ንግስቲቷን የሚንከባከቡት ያ ሁሉ አለ። ምግብ ምንድነው የምትይው? ይሄ ወዛደር ንብ አለ፣ የሰራተኛ ስራ ብቻ የሚሰራ ምግብ አምጪ ምን አንቺ እንደዚሁ። ንግስቲቷ እዛ መውለድ ብቻ ነው ስራው። እንደሱ አይነት
ሁኔታ ያ ሁሉ አሰራር በማሰብ ነው እንጂ ዝም ብሎ ሳያስቡት እንዳጋጣሚ የሚያደርጉት አይደለም። ስለዚህ ከታች ጀምሮ ዞን ጋር ሄድሽ እንጂ ከጉንዳን ጀምሮ ራሳቸው ብዙ ነገር ይሰራሉ። ለእንዲያውም የኋላ አሁን አባባል እሱ ብቻ እንስሳት ብቻ ሳይሆን እጽዋትም ያስባሉ የሚል አለ። የሚያስቸግር ነው እሱ የበለጠ ደግሞ ለምሳሌ አንዳንድ እንስሳት አበባቸውን ከፍተው ትላትል ሲመጣ ኢንሴክት ሲመጣ ይዘጋሉ። ምግብ አገኙ ማለት ነው። እንዲህ የሚሰራ አለ። የተለያየ ነው። በእንስሳት ግን የበለጠ ነው የሚኖረው። አሁን ብዙ ነገሮች እየተለወጡ እንደመጡ እያየን ነው፣ እየሰማን ነው። በተለይ እንደናንተ ደግሞ ወደ ተፈጥሮ ጠጋ ያለ ሰው ያንን ይረዳዋል ብዬ አስባለሁ። ለምሳሌ ደን መራቆት በጣም ሲያሳስበን የነበረን ሀገር ነን። አሁን ግን በአረንጓዴ አሻራ መርሃ ግብር በጣም ብዙ ስራዎች እየተሰሩ ነውና ቱሪዝሙን የበለጠ ያውቁታል ብዬ አስባለሁ። ያው እስካሁን የመጣንበት እያነሳናቸው ያሉ ሀሳቦች እርስዎ እንዲያው የዱር እንስሳት ጥናት ላይ በደንብ ትኩረት ያድርጉ እንጂ የሚገኙበት ቦታ ጫካ ነው፣ የሚገኙበት ቦታ እንስሳቱ አሉበት የተባለ ቦታ ስለሆነ በደንብ ሀገሪቱን ማወቅ ነው። ሀገር ማወቅ ደግሞ የቱሪዝም መዳረሻዎችን ማወቅ አንዱ ነው። ስለዚህ አሁን ቱሪዝም ላይ ደግሞ የበለጠ እንቅስቃሴዎች ተጀምረዋል። ስለሱ እስኪ እርስዎ ያዩትን ቢነግሩ ደስ ይለናል። ለመማረክ ሰው ለማምጣት ገቢ ለማግኘት የተሻለ ይሆናል። ግን አንድ ነገር መናገር እንፈልገዋለን። ምናልባት አንድ ሌላው ሰው ላይቀበለው ይችላል። ታንዛኒያ ሁሉንም ፓርክ አንዴ ስንጎበኝ ምንድነው ለኔ ልዩነት ያየሁት ጅቡ በዚህ አንበሳው በዚህ ባጠገብሽ ይሄዳል። ለማዳ ሆኗል። እሱ መጥፎ ነው። የቱሪዝም ኢፌክት አንዱ መጥፎ ነገር። እኔ አውሬ ማየት የምፈልገው እየፈራሁ የት ነው ያለው? ምንድነው መሰለሽ ዋይልደርነስ እንለዋለን። ልክ የዱር ነገር መኖር አለበት። እኔን ለምዶ እኔን እየገፋኝ እንዴት አልፈልግም። እንደዛ ከሆነ ይሄ አውሬ አይደለም ነው እንዴ? አይደለም። እየፈራሽ የምታዩ ነው ደስ የሚልሽ። እውነቱን ለመናገር ያለ ያ ልዩነት አለ። እኛ ሀገር እሱ አለ። አሁን እሱን አላጣንም። ለምን? አንድ አልለመደም ሰው እንበል። ሁለት መልመድ ብቻ ሳይሆን የኛ ሰው ስለሚያድንም እሱ ራሱ ያሸሸዋል። ያ ሁሉ አለ። ስለዚህ አንድ አውሬ ለማየት ብዙ ለፍተሽ ነው የምታየው። ያ ደግሞ የህሊና እኔ ደስ ይለኛል ለራሴ። ዝም ብሎ እየመጣ እዚህ እንደ ለማዳ የቤት እንስሳ ባጠገቤ ከሚሄድ ያ ልዩነት አለ። አሁን የምታየው እሱ ኢትዮጵያ ውስጥም አለ። ወደፊት ግን እንዳልሽው ይሄ ቱሪዝም ኢፌክት ጫካው ምኑ የጨመረ ሲሄድ ያ ይዋለዳሉ፣ ቁጥር ይጨምራሉ። በተወሰነ ደረጃ ጥሩ ቦታ ደረጃ ይደርሳል። ለኢትዮጵያውያን ወጣቶችም ሁሉ ወደ ጫካ እየሄዱ ለማየት ምን ለማለት በጣም ተገቢ ይሆናል። የውጭም ቱሪስቶች ይህንን ይወዱታል። እንደዚህ ይመጣሉ፣ ገቢም ይኖራታል ሀገሪቷ። እንደዛ የበለጠ መቀጠል አለበት። ተጀመረ እንጂ በቃ ማለት አይደለም። ይቀረናል፣ ብዙ ይቀረናል። በሪሶርስ አንጻር ኢትዮጵያን እንዳልኩሽ ነው። ዝናብ በቂ ያለን በተወሰነ ደረጃ የእንትን የግብጽ አስተማሪዎች ነበሩ እኛ ጋር። ዝናብ ሲመጣ ውጭ ወጥተው እንደ ጉድ ነው የሚያዩት። አይተው አያውቁም እነሱ። እኛ እሱ አለ አባይን አትንኩ እናንተ ዝናብ አላችሁ የሚሉትም ለዚህ ነው። እሱን ማለት አይችሉም። እንግዲህ እንደዛ። ለማንኛውም ሪሶርሱ አለን፣ ሀብቱ አለን። ሀብታችንን በሚገባ እንጠቀም። እርስ በራስ ዝም ብሎ በዘር በምን ከመከፋፈል ይልቅ አንድ ሆነን እስቲ ይህንን እንስራ የበለጠ እና እናዳብራለን። ሀብት ይኖራል። በዛው አንጻር የሰው ኑሮ የተሻለ ይሆናል። ድህነትን እንግዲህ እንወረውረዋለን። እንደሱ ከሆነ ይጠቅመናል።
ብዬ ነው የማስበው። እውነት ነው። እርስዎ አዲስ አበባ ዩኒቨርሲቲ ውስጥ በነበሩት ቆይታ ላደረጉት አስተዋጽኦ ዩኒቨርሲቲው ከዓመታት በፊት እንዲሁ እውቅና ሰጥቷል። ከዓመታት በፊት ደግሞ እንዲሁ ያስተማሯቸው ተማሪዎች እናመሰግናለን ብለው እውቅና ሰጥተዋል። ከሁሉም ደግሞ የሚገርመው ለዚሁ ለዱር እንስሳት ጥናት ባደረጉት አስተዋጽኦ ተብሎ በእርግጥ የሩሲያ ዜግነት ያላቸው ሌሎች ተመራማሪዎችም ያሉበት አለ። እርስዎ ያገኟት አንድ እንስሳ አለችና እንዲያውም ምን ይባላል ብዙ ጊዜ ሰው ከሞተ በኋላ ነው እንደዚህ አይነት እውቅና የሚሰጠው፣ በህይወት እያሉ የእርስዎ ግን እውን ሆኗል። ስለሱ ታሪክ እንስማ ፕሮፌሰር። ብዙ ትከታተይኝ ነበር ማለት ነው። እንደዛ ይኸው በመጀመሪያ ደረጃ እኔ ይሄን ያህል እንደዚህ በስሜ ይሰይማሉ ምን ብዬ አይደለም የምሰራው። የምንሰራው ያው ሳይንሱን ልጆቹን ለማስተማር ምን ለማድረግ ነው። ግን በውጭ ሀገር ብዙ ሳይንቲስቶች የሚያዋል ያሉ ያንቺን ድርጊት ብዙ እንደሰራሽ ምን እነሱ ናቸው ይሄን የሚመድቡት። እኔ ገርሞኛል እዛ ደረጃ መደረሱ። ትንሽ እንስሳ ናት ኢትዮጵያ ውስጥ ብቻ የምትገኝ ባሌ ብቻ የምትገኝ እና እሷን ውስጥ አንድ ላይ ሄደን ተሰበሰበች ምናምን እና ያ ተሰብስቦ ይሄ ዲኤንኤው ምኑ ሁሉ ናሙና ይወሰዳል። አዎ እና በዛ አንፃር ዩኒክ በጣም ልዩ ሆና ተገኘች። ስለዚህ እነሱ ናቸው ተሰባስበው በቃ እሱ ለሀገሪቷ እንዲሰርቷልና በስሙን ወስን ያሉት። እግዚአብሔር ይስጣቸው። እኔም ኋላ ነው እንትን ያደረኩት እንደሱ። እርግጥ አዲስ አበባ ዩኒቨርሲቲም ቢሆን አሁን ማን ተባለ ግን ስሟ? እንደ ክሮሲዲራ የምትባል ናት ስሟ፣ ግን አፈወርቅ በቀላይ ነው ስሟ። ሁለተኛው ማለት ነው ክሮሲዲራ አፈወርቅ በቀላይ። ታክሶኖሚው እንደዛ ነው። ለዚህ ነው እሱ ስም አለ። እንግዲህ ቋሚ ነው እሱ። እኔ ያልፋለሁ፣ ማንም ያልፋል፣ እሱ ቋሚ ነው። ሌላው ደስ የሚለው እዚሁ ያው በመምህርነት እና በሪሰርችም አዋርድ አግኝቻለሁ። እሱ ጥሩ ነው። ፋካልቲስ ምኖች ተወዳድሮ ነው እንግዲህ ቀላል አይሆንም። እሱ አሁን እየቆመ ነው መሰለኝ፣ መቀጠል ነበረበት። እሱ ብቻ ሳይሆን ሌላ ደግሞ ደስ ያለኝ የራሱ ዲፓርትመንት አንድ ሴሚናር ሩም በስሜ ፕሮፌሰር አፈወርቅ በቀለ ሴሚናር ሩም የሚል ከነ ፎቶግራፊ ከነ ቁጭ ያለ ዴዲኬትድ ሴሚናር ሩም ሰይመውልኛል። እግዚአብሔር ይስጣቸው ነው የምለው። ያድርጉልኝ ብዬ ሳይሆን ራሳቸው ያደረጉት ነው። ደስ ይላል። አሁን እነዚህ የግራጁዌት ተማሪዎች ራሳቸው ተሰባስበው ለምን እንደዚህ አናረግም ብለው ነው ተነስተው ያንን አንድ ስጦታ ነው የሰጡኝ። እንደዛ በማድረጋቸው ደስ ብሎኛል። ያደርጉልኛል ብዬ አይደለም የምሰራው፣ ስራውን በማመኔ ለመርዳት ነው። ግን ያ ስራ የሚገርምሽ ነገር ምን አደረግ ነበረ፣ ገንዘቡ ምናምን አይበቃቸውም እና እኛ ፕሮጀክት ስላለን ያው ሰበር አድርገሽ ትሰጫለሽ። ተማሪ ደግሞ ደስ ይለዋል። በሱ ደግሞ እኔ ግን የምፈልገው ውጤት እንዲያመጣ ነው። በሱ ሰርቶ አንድ ውጤት እንዲያመጣና በጊዜው 4 አመት ለምሳሌ ፒኤችዲ እንዲመረቅ ብዙዎቹ እንደዛ ያደርጋሉ። ብዙዎቹም በየዩኒቨርሲቲው ስቴጂ ጋሼ አሁን እኮ አንፈራህም ነው የሚሉኝ። የዛን ጊዜ እንትን ነበር። አሁን እኮ አስተማሪ ልናገር ብሎ የሚናገሩት አለ። በጣም የሚደንቅሽ ነው። በቃ አንዳንድ የምትሰሚው ነገር እሱ ደስ ይለኛል። ለካ እንደዚህ ለካ አፍርቻለሁ ነው የምትይው። በቃ እነዚህም ልጆች አይሆፕ ያው ብዙዎቹ ዩኒቨርሲቲ ውስጥ አስተማሪ ናቸው። እነሱም ያው ያመርታሉ። እንደዚሁ ይቀጥላል ህይወት ማለት ነው። እሱ ደስ ይላል። ፖዚቲቭሊ ስታየው የትውልድ ቅብብሎሹ የሚመጣው እንዲያ በቃ እንደሱ ነው መሆንም ያለበት። እንደሱ ነው የተሻለ መሆን ያለበት። እሱ የሰው ልጅ ኃላፊ ነው፣ ዘላለማዊ አይደለም። እኔ ካሁን በኋላ አይ ዶንት ማይንድ አገልግያለሁ። ሀገሬ በቂ ነው። በሞት እንግዲህ የለኝም ነው የምለው ለራሴ። እንግዲህ ይሄ ነው። ልጆች በእርሶ ስኬት ባለቤቶ በነገሮች ላይ ባለቤቶም ስማቸውን አልሰማንም። ማን ነው ስማቸው ፕሮፌሰር? ወይዘሮ ዛፍ ገብረ ጻድቅ ነው የምትባለው።
ዛፍ ልዩ ስም ነው። እንትንም ወደ ትግርኛ እንትን ይላል መሰል ዛፉ ብዙ ጊዜ አለ እነሱ ጋር ኪሮስ የምትባል የኪሮስ አለማየሁ ልጅ ያውቃል። እንደሱ አለ። ብቻውን የልጅነት ስም ይዛ በዛው ቀጠለች። ዛፍ ገብረ ጻድቅ ነው የምትባለው። የታወቀች ፋርማሲስት ናት። በፋርማሲ ፕሮፌሽን ነው የምትሰራው። አስመጪ ምናምን በጣም ስራ። እሷም ቢሆን እንደዚሁ ሰው መርዳት ምን የሚታመውን መርዳት ምናምን ነው ስራዋ፣ ዋና ፕሮፌሽን። ወይም ትተሽን ለምን እዛ አትገቢም እላታለሁ። ትረዳለች እንደዚህ ላሉ ሰዎች። የኔንም እንደነገርኩሽ ቅድም እዚህ ደረጃ የመድረስ ሁኔታ የእሷ ድጋፍ ነው። እሱ ካልሆነ ጥሩ አይሆንም። የእሳቸው ድጋፍ ቢኖርበትም ግን እርስዎ እዚህ ደረጃ ደርሶ ማየት የልጆችም የባለቤትም ስሜት ምንድን ነው? እነሱ ባለቤትም ደስተኛ ናት። በእርግጥ ስራ ምናምን ሳይሆን ሁሉን ነገር እንደምትሰራልኝ፣ ሌላው ይቅርና በግ እንኳን የምትገዛው እሷ ናት ለአመት በዓል። እንግዲህ ይሄ የወንድ ስራ ነው። እሷ ናት በተዘፍታ እኔ ነጻ አድርጋኛለች። እኔ ስራዬን ነው የምሰራው። በቃ ለዚህ ነው ይሄን ሁሉ ያመረትኩት ማለት እችላለሁ። ልጆቹም ያውቃሉ ይሄንን ስራ ይላል ምናምን እያሉ ነው። ግን ደስ የሚለው ምንድነው እንዲበረቱ ብቻ ነው እኔ የምገፋፋው፣ እኛ የምንገፋፋ የነበረው። እነሱም ልክ በርትተው ጥሩ ደረጃ ደርሰዋል። ማንም ሰው ለምሳሌ አንድ አስተማሪ 4-5 ልጅ ቢኖረው ልጆቹ ዩኒቨርሲቲ ባይገቡ ተጠያቂው ማን ነው? ልጆቹ አይደሉም፣ ቤተሰብ ነው። ያ አስተማሪ አስተማሪነቱን አልተወጣም ማለት ነው። ከቤት መጀመር ነበረበት፣ ማስተካከል ነበረበት። እንደዚህ የምሰድባቸው አሉ የዘመዶች ልጆች ተበላሽተው፣ ያንተ ጥፋት እኮ ነው። አስተማሪ ሆነህ እንዴት ልጆችህን መስመር አታስይዝም? ቢያንስ ቤት ሌላው ይቅር ማህበረሰቡ መጀመሪያ ግን የራሱን ማስተካከል አለበት። እና መምህር የመጀመሪያ ስራው እሱ ነው መሆን ያለበትና እንደ ድል ሆኖ በእኔ በኩል ችግር የለብንም። በቃ ቀጥለዋል በደንብ እነሱ ስራቸውን። ደስ ይላል። ስለዚህ በእርሶ ተግባር ያው እንደ ኮሩ ነው ሁሌ የሚለውን እንድናነሳ ብዬ ነው። ከቤተሰብ አይደለም የሚጀምረው። ከዛ ደግሞ ሌሎቹ ቀና ሲሰጡ ማየት በራሱ ወይ አባቴ ነው ወይ ባለቤቴ ነው ወንድሜ ነው እህቴ ነው መባል ቀላል ስለማይሆን ልክ ነው። ግን ሁሉም ነሰው መጀመሪያ መስራት ያለበት ቤተሰቡን ማስተካከል ያለበት። በጣም ይቻላል፣ ከባድ አይሆንም። ምን ያዝናናውታል ፕሮፌሰር? እኔ ማንበብና ሪሰርች እሱ በጣም ያዝናናኛል። ከዛ ውጪ አልጠጣ አልዞር ምን አልል። ትንሽ ጓደኞች አሉ፣ ትንሽ ጨዋታ ነው፣ ማኪያቶ ነው በቃ። ከዛ እና እንዳንዳንድ ሪስትሪክሽን አለ። እንዳንዳንዶቹ ሰዎች አይደለሁም ማለት ነው። እንደዛ ጥሩም መጥፎም ሊሆን ይችላል። ጊዜን በሱ አላባክንም። በቃ ያለኝን ጊዜ እጠቀማለሁ። በዛን አንዳንዴ ትንሽ ኳስ ያለው አረ በቃ በድጋፍ ነው ወይስ ዝም ብሎ ለማየት ነው? ደጋፊ ሆነው ማስተርስን ፒኤችዲም ለምሳሌ ማንቸስተር ስላገኘሁኝ እደግፍ ነበረ። አዎ እደግፍ ነበረ። አሁን ወረድ ስላሉ እየተውኳቸው ሄድኩኝ። እንደዛ በቃ እሱም ብቻ ነው አልፎ አልፎ ማየው እንጂ ከዛ ውጪ የልብ ደጋፊ አይደሉም ማለት ነው። ታዲያ ወረድ ሲልም ይደጋፋል ብዬ አይደለም። አንዳንድ ሰው ሲወርድ እኮ እየረሳሽው ትሄጃለሽ። እንደዛ ነው እንጂ ደጋፊ ነበርኩኝ በእውነት። እንደዛ እዛው ስለተማርኩ ነው። ያ ዩናይትድ ነው አይደል? አዎ ዩናይትድ እዛው ስለተማርኩ እዛም ገባ ነበር። 1-2-3 ገብቻለሁ እና በበረዶው ጊዜ ስለሆነ እግሬን አንጠልጥዬ ነው እንደዚህ የጨረስኩት። ሁለተኛ አልገባም ብዬ ወጣሁ። በቃ ተውኩት። ከዛም በኋላ ዝም ብለን በቪዲዮ በቲቪ በምን ነው በቃ እንደዛ። ይሄ ነው እንጂ ያለበለዚያ ወረቀት ነው ማንበብ ነው ምርምር። አሁንም
አሁን እንትን ነኝ እኔ ኤሜሪታስ ነኝ። ኤሜሪታስ ካገለገልኩ በኋላ በጡረታ ኤሜሪታስ ትሆኛለሽ፣ ቢሮ አለሽ፣ ስራሽን ልትሰሪ ትችላለሽ። የተወሰኑ ትንሽ ተማሪዎች አሉ አሁን በነፃ ማማከራቸው። በተወሰነ ጊዜ የሚገርምሽ ነው በጣም ብዙ እስከ 20 ፒኤችዲ ተማሪ ነበረኝ። ያ አንጎሌን ነው የሚያዞረው። በጣም ብዙ ስራ ነው፣ ቀላል አይሆንም። አንዳንድ ተማሪ ደግሞ እንዳያያዙ ነው። ጎበዝ ተማሪ ከሆነ የሚገርምሽ ነው ብዙ ሳትለፊ ትንሽ ድጋፍ ሰጥተሽ ይጨርሳል። ሰነፍ ሲሆን ነው ትንሽ ጊዜሽን የሚጨርስብሽ። እንደዛ ግን በጊዜው ብዙ ተማሪዎች እናወጣ ነበር። ያ ይሁን አገልግያለሁ፣ ምንም አይደለም። ጤንነት እስካለ ድረስ መስራት ነው። ልክ ነው። ስለዚህ ወደ ጓዳ አይገቡም፣ አያበስሉ። ወደ ጓዳ አታስገባኝም። ግን ምን ደስ ብሎት ይመገባሉ? የአትክልት ሰው ነዎት ወይስ ወደ ሁለቱንም? ግድ የለኝም እኔ አሁን እንዲያውም ትንሽ እርጅና እየመጣ ሲሄድ ወደ አትክልት ትንሽ ወደዛ ማተኮሩ የተሻለ ይሆናል። ስጋ መቀነሱ በዛ ነው ያለ። ግን ደግነቱ በሙሉ ጤና ነው እንትን ላይ ነው የምገኘው። ያ ነው እድሜ ራሱ 76 ነው። ቀላል አይደለም እንዴ? በጣም ጥሩ ላይ ነው ግን። እሺ በጣም ነው የማመሰግነው። እዚህ ቤት የመጣ ሰው መጨረሻ ላይ ምን ጠይቃለሁኝ፣ እንዴው እንደፈለጉ ተንፍሰው ይሆን ምን ተሰማቸው እላለሁ። ፕሮፌሰር ያው ለመጀመሪያ ጊዜ ወደ ፋና መጡ፣ ወደ ፋና ፖድካስትም እንዲሁ ለመጀመሪያ ምን ተሰማውት? ቆይታችን እንዴት ነበር? እኔ እውነቱን ለመናገር የተሰማኝ ንጹህ ውይይት ነበር፣ እንደ ልባችን። ይሄ መደባበቅ የለም ምን የለም እና የልቤን ተናግሬያለሁ። አንቺም የልብሽን የጠየቅሽ መስሎኛል። አዎ። ስለዚህ በንጹህ ሁኔታ ስለተከናወነ እኔም በጣም አመሰግናለሁ። እሺ ፕሮፌሰር በጣም አመሰግናለሁ። ምንም አይደለም። ታንኪዩ። እኔም አመሰግናለሁ በጣም። እናንተንም አብራችሁን ስለነበራችሁ በጣም እናመሰግናለን። በፋና ሚዲያ ኮርፖሬሽን ፋና ፖድካስት በእንግዳ ሰዓታችን እንግዲህ ከፕሮፌሰር አፈወርቅ ጋር ቆይታ አደረግን። ጥሩ ሀሳቦችን አነሳን። ወደ ኋላ መለስ ብለን አመታትን ተጓዝን። የእሳቸው ጉዞ ብዙ ያስተምራል ብለን እናስባለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ከመላው ስቱዲዮ ባለሙያዎች ጋር ሳራ መኮንን አብሬ ቆየው። ጤና ይስጥልን።